ጤና ይስጥልኝ አድማጭ ተመልካቾቻችን እንደምን ዋላችሁ። ከመረብ ሚዲያም አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በምስራቅ ወለጋ ዞን በተደረገው ውጊያ ፋኖ 78 ያገዛዙ ወታደሮችን ሙትና ቁስለኛ በማድረግ አንጸባራቂ ድል መቀዳጀቱን አስታወቀ። በምስራቅ ወለጋ ዞን ጊዳ ኪረም ወረዳ በነበረው ውጊያም የጎላ ወታደራዊ ስትራቴጂካዊ ጠቀሜታ ያላትን ቆፍቆፌ ከተማን በቁጥጥራቸው ስር ያስገቡት አርበኞቹም አዲስ ዓለም ከተማን ጨምሮ በወረዳው ቦቃ፣ ነጭሎና ወዴሳ ዲማ የተባሉ 3 ቀበሌዎችን በቁጥጥራቸው ስር መዋላቸው ተሰምቷል። መረጃውን ታደምጡታላችሁ። በሌላኛው መረጃችን በጎጃም ጎንቻ ሲሶ ነሴ ወረዳ ትግዳር፣ ጫሞና ቡዛ ንዑስ ከተማዎች ሰፍሮ በነበረው የአገዛዙ ፖሊስና ሚሊሻ ላይ በተወሰደ የተቀናጀ እርምጃ ከ40 በላይ የአገዛዙ ወታደሮች ሲደመሰሱ 19 የነፍስ ወከፍና የቡድን መሳሪያዎች በፋኖ መማረካቸው ተሰምቷል። አርበኞቹ ጥላት የተከማቸበትን ምሽግና ካምፕ በማጥናትና ቁልፍ ቦታዎችን ቀድመው በመዝጋት ነው እርምጃውን የወሰዱትም። መረጃውን ታደምጡታላችሁ። በሌላኛው መረጃችን ፋኖ በየከተሞቹ በሚገባበት ወቅት በህዝቡ ላይ ምንም አይነት የሰብአዊና የንብረት ጉዳት እንዳያደርስ ልዩ ጥንቃቄ ማድረግ እንዳለበት የሚያዝ መመሪያ መተላለፉ ተሰምቷል። ትዕዛዙን በሚጥሱ አባላት ላይም ከባድ ህጋዊ እርምጃ እንደሚወሰድ ነው ማስጠንቀቂያ የተሰጠው። በቀጣይ በሚደረጉ ውጊያዎች ፋኖ ትላልቅ ከተሞች ሲገባም መደረግ ስላለበት ጥንቃቄ ነው መመሪያው የሚያትተው። በዝርዝር ታደምጡታላችሁ። አድማጭ ተመልካቾቻችን እነዚህንና ሌሎች የዛሬ ሐምሌ 24 2018 ዓ.ም ዕለታዊ የግንባር መረጃዎችን ጨምሮም ሌሎች የሀገር ውስጥና የውጭ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። በቅድሚያም በምስራቅ ወለጋ በተደረገው ውጊያ ፋኖ 78 ያገዛዙ ወታደሮችን ደምስሶም የጎላ ወታደራዊ ስትራቴጂካዊ ጠቀሜታ ያላት ቆፍቆፌ ከተማን ጨምሮ አዲስ ዓለም ከተማና ቦቃ፣ ነጭሎ፣ ወዴሳ ዲማ የተባሉ ቀበሌዎችን በቁጥጥሩ ስር አስገባ። በአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ ቀጠና አይሻ ሰይድ እዝ የይበልጣል መኮንን አዲስ ዓለም ክፍለ ጦር አርበኞች ባደረጉት የተጠና ኦፕሬሽን በኪረም ወረዳ ስር ቦቃ፣ ነጭሎ፣ ወዴሳ ከተማ የተባሉ 3 ቀበሌዎችን ጨምሮ ሃሮ አዲስ ዓለም ከተማን በቁጥጥራቸው ስር አስገብተዋል። በዚህ በተጠና አውደ ውጊያ በርካታ የብልጽግና መከላከያ ሰራዊትና የክልሉ ጥምር ኃይል በጋራ ሆነው የተሰለፉ ቢሆንም ከወደ ፋኖ የተሰነዘረባቸውን ጥቃት መቋቋም አቅቷቸው ተሽመድምደዋል። በዚህ ተጋድሎ 36 የጥላት ወታደሮች ሲገደሉ 42 ወታደሮች ደግሞ ቆስለዋል። በድምሩ 78 ወታደሮች ከስምሪት ውጭ ተደርገዋል። ውጊያው ትናንት እስከ ምሽት የዘለቀ ሲሆን ጀግኖቹ የይበልጣል መኮንን አዲስ ዓለም ክፍለ ጦር አርበኞች ጥላትን አይቀጡ ቅጣት በመቅጣት አዲስ ዓለም ከተማን ጨምሮ በጊዳ ኪረም ወረዳ ስር ቦቃ፣ ነጭሎና ወዴሳ ዲማ የተባሉ ቀበሌዎችን በቁጥጥራቸው ስር አስገብተዋል። በተያያዘ ከይበልጣል መኮንን አዲስ ዓለም ክፍለ ጦርና ከአንገር ጉትን ክፍለ ጦር የተወጣጡ ኃይሎች በቅንጅት በወሰዱት እርምጃ በርካታ የጠላት ጦርን ደምስሰው በኪረም ወረዳ የጎላ ወታደራዊ ስትራቴጂካዊ ጠቀሜታ ያላትን ቆፍቆፌ ከተማን በቁጥጥራቸው ስር አስገብተዋል። በዚህ ስፍራ ከመደምሰስ የተረፈው የጠላት ኃይል ሙትና ቁስለኛውን እያዝረከረከም የጊዳ የና ወረዳ መቀመጫ ወደ ሆነችው ጊዳ ከተማ ፈርጥጧል። በተመሳሳይ በሆሮ ጉድር ወለጋ ዞን አቤረንጎሮ ወረዳ መነሻውን ያደረገም የጠላት ጦር ወደ ምስራቅ ወለጋ ዞን ጊዳ ኪረም ወረዳ እገዛ ለማድረግ እየተንቀሳቀሰ እንዳለም በአይሻ ሰይድ እዝ ስር የጌጤ ግርማ መብረቁ ክፍለ ጦር አርበኞች መንደር 21 ቀበሌም ልዩ ቦታው አንገር መድኃኔዓለም ላይ በፈጸሙት የደፈጣ ጥቃት በርካታ የጠላት ወታደሮች ሙትና ቁስለኛ ሲደረጉ ጠላት የእንቅስቃሴ እቅዱ መክኖበት በትንትኑ መውጣቱ ነው የታወቀው። ግፍ የወለዳቸው ግፈኞችን እየቀጡ የሚገኙት በአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ ቀጠና የአይሻ ሰይድ እዝ አርበኞች በጠላት ላይ የሚወስዱት እርምጃ ተጠናክሮ ቀጥሏል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በጎጃም ጎንቻ ሲሶ ነሴ ወረዳም ትግዳር፣ ጫሞና ቡዛ ንዑስ ከተሞች ሰፍሮ በነበረ ያገዛዙ ፖሊስና ሚሊሻ ላይ በተወሰደ የተቀናጀ እርምጃ ከ40 በላይ ያገዛዙ ወታደሮች ሲደመሰሱም 19 የነፍስ ወከፍና የቡድን መሳሪያ በፋኖ ቁጥጥር ስር ዋለ። ፋኖ ጠላት የተከማቸበትን ምሽግና ካምፕ በማጥናትና ቁልፍ ቦታዎችን ቀድሞ በመዝጋት ነው እርምጃውን የወሰደው።
በጎንቻ ሲሶነት ወረዳ ትግዳር፣ ጨሞና ቡዛን ኡስ ከተሞች ሰፍሮ በነበረው ያገዛዙ ፖሊስና ሚኒሻ ኃይል ላይ ትላንት ሐምሌ 23 2018 ዓ.ም በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 201ኛ ኮር 74ኛ ክፍለ ጦር ስር የአረንዛው ጎንቻ ሻለቃ አርበኞች በወሰዱት የተቀናጀና አውዳሚ እርምጃም ጠላት ሙሉ በሙሉ መደምሰሱ ተገልጿል። ትናንት ከንጋቱ 11 ሰዓት ጀምሮ በተካሄደ በዚህ ከባድ አውደ ውጊያ የአገዛዙ ኃይል ለወሬ ነጋሪ እንኳን ሳይተርፍ ተደምስሷል። በውጊያው ቦታ ላይ የጠላት አስከሬን በየቦታው የተዝረከረከ ሲሆን ከሞት የተረፉ ከ27 በላይ ከባድ ቁስለኞች ወደ ባህር ዳርና ሞጣ ሪፈራል ሆስፒታሎች ተወስደው ሆስፒታሎቹ በቁስለኛ ተጨናንቀዋል። በውጊያው የተማረኩ የጦር መሳሪያዎችና ትጥቆች 14 ክላሽ፣ 4 አብራራው፣ ሰሜን ክላሽ 1፣ የእጅ ቦምብ 2፣ የካዝና ጥይት 4፣ የወገብ ትጥቅ 1 ናቸው። በትግዳር ካምፕ ከተደመሰሱት መካከል የሚከተሉት ያገዛዙ ወታደሮች ይገኙበታል። ፖሊስ ሳጅን ጋሻ የደረጀም፣ ሚኒሻ ሰውነት ተማቸ፣ ሚኒሻ ገብሬ ጀንበሬ፣ 50 አለቃ ቢያድግ ጀንበሬ፣ ሚኒሻ ሲሳይ ይላቅ፣ ሚኒሻ ዳውድ፣ ሚኒሻ ተገኘ ቢራራ፣ እናውጋው ደመላሽ፣ ቢያልፈው ከበደ፣ ሚኒሻ ገመች፣ ሚኒሻ የሻምበል ጋሻው፣ ሚኒሻ አባቡ ሰይድ፣ ሚኒሻ እንዳለው አረጋ ይገኙበታል። በዚህ ተጋድሎ ከተገደሉ የሚኒሻ አባላት በተጨማሪ ሚኒሻ ተሬ ሽቴ፣ ሚኒሻ ሆድ ሞኘ ፈንቴ፣ ሚኒሻ በቃሉ ሻራው፣ ሚኒሻ ጌታቸው አለልኝ፣ ሚኒሻ ጀንበሩ አየነው፣ ሚኒሻ ደረጀ ጸጋው፣ ሚኒሻ ይርጋ ቁስለኛ ተደርገዋል። እነዚህ አገዛዙ አገልጋዮች በተደጋጋሚ ወደ ህዝባዊ ወገናቸው እንዲመለሱ ጥሪ ቢደረግላቸውም ለሽርፍራፊ ጥቅም ሲሉ ለብልጽግና አገዛዝ ህይወታቸውን ገብረዋል። አሁንም አስተዋይና አርቆ ሐሳቢው ፋኖ ኑ በጊዜ ራሳችሁን አድኑ ሲል ጥሪውን ያስተላለፈ ሲሆን ይህንን አጋጣሚ የማይጠቀሙ ከሆነ ግን እስከ መጨረሻ አገዛዙን ተላላኪዎች የማጽዳት እርምጃ የመውሰድ ተግባሩ በተጠናከረ መንገድ እንደሚቀጥል ፋኖ አስታውቋል። ወደ ሌላኛው መረጃችን እናልፋለን። ፋኖ በየከተሞቹ በሚገባበት ወቅት በህዝቡ ላይ ምንም አይነት የሰብአዊና የንብረት ጉዳት እንዳይደርስ ልዩ ጥንቃቄ መደረግ እንዳለበት የሚያሳስብ መመሪያ አስተላለፈም። በቀጣይ በሚደረጉ ውጊያዎች ፋኖ ወደ ትላልቅ ከተሞች ሲገባ መደረግ ስላለበት ጥንቃቄ ነው መመሪያው የሚያትተው። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ ሰብሳቢ ፊታውራሪ ድርሳን ብርሃኔ የፋኖ ኃይሎች ወደ ከተሞች በሚገቡበት ወቅት በህዝብ ተቋማት፣ በግለሰቦች ንብረትና በዜጎች ሰብአዊ መብት ላይ ምንም አይነት ጉዳት እንዳይደርስ ጥብቅ ቁጥጥር እንዲያደርጉ መመሪያ አስተላልፏል። ይህ መመሪያ ቁጥጥር ከማድረግ ባሻገር በሰራዊት ውስጥም ያገዛዙን ተልዕኮ ተቀብለው በህዝብ ላይ ጥቃት ለመፈጸም ወይንም ንብረት ዘረፋ ለማድረግ በሚንቀሳቀሱ አባላት ካሉም ጥብቅና አስቸኳይ እርምጃ እንዲወሰድባቸው መመሪያው ያካትታል። ሰብሳቢው እንደገለጹት የተላለፈውን ወታደራዊና ፖለቲካዊ ትዕዛዝ ጥሶ በሚገኝ ማንኛውም አካል ላይ የሚወሰደው ህጋዊ እርምጃ እጅግ ከባድ እንደሚሆን አስታውቀዋል። ፊታውራሪ ድርሳን ብርሃኔ ባስተላለፉት መልእክት ትግሉ ለህዝብ እንጂ ለገንዘብና ለግል ጥቅም እንዳልሆነ ጠቁመው ከብልጽግና አገዛዝ በተሻለ መልኩ ሀገር መምራት እንደምንችል ማረጋገጫችን የፍየል ግንባር በመታከል ከተማ ስንገባ የምንሰራው ስራ ህዝባዊ መሆኑን ነው ሲሉ ተናግረዋል። አክለውን በበቀልና በመሰለኝ አስተሳሰብ ግለሰቦችን ማንገላታት የሚኒሻ ነው በሚል ምክንያት የሰዎችን ንብረት መውረስና የሰብአዊ መብት መጣስ ሙሉ በሙሉ የተከለከለና የሚያስጠይቅ መሆኑን አስገንዝበዋል። በማንኛውም አጋጣሚ ማንም ሰው በፖለቲካ አመለካከቱ፣ በብሔር ወይም በሃይማኖት ምክንያት በደል ከደረሰበት የታገሉለትን ታላቅ ዓላማ መሳት መሆኑን የገለጹት ሰብሳቢው ፋኖው መንግስት የመሆን ብቃቱና አቅሙን ማሳየት ያለበት ህዝብን ባስተውሎትና በኃላፊነት ሲመራ እንደሆነ ገልጸዋል። በመሆኑም ሁሉም የእዙ አባላትና ታጋዮች ከተራ የበቀል አስተሳሰብ ራሳቸውን በማንጻት የዜጎችን ሰላምና ደህንነት በጥብቅ እንዲጠብቁም እንዲሁም ደግሞ እንዲህ አይነት አስተሳሰብ ኑሯቸው በፋኖ ስም ለመዝረፍ በሚንቀሳቀሱት ላይ ጥብቅ እርምጃ እንዲወስዱም ትዕዛዝ ተላልፈዋል። በሌላኛው መረጃችን 6ኛ ዕዝ 10ኛ ክፍለ ጦር ቃኝና መሐንዲስ ብሬን ተኳሽ ሆነው ስማቸው ቃኙ የተባለ ወታደር ከነ ሀዲድ ብሬኑ ፋኖን ተቀላቀለ። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 206ኛ ኮር 14ኛ ክፍለ ጦር ነው ብሬን ይዞ የመጣው ወታደር የተቀላቀለው። የአገዛዙ ወታደራዊ አመራሮች ፋኖን ሽፍታ አድርገናል ባሉ ማግስት 6ኛ ዕዝ 10ኛ ክፍለ ጦር ብሬን የታጠቀ ወታደር ከደብረ ማርቆስ ከተማ በመውጣት 206ኛ ኮር 14ኛ ክፍለ ጦር ጅበላ ሙተራ ሻለቃን ተቀላቅለዋል። የአገዛዙ ኃይልን ስቦ ማስገዳት በርካታ ትጥቆችን የታጠቀው ጅበላ ሙተራ ሻለቃም በጥቂት ቀናት ውስጥ 2ኛ ብሬን ተቀብለዋል። ስርዓቱን ለቀው የወገንን ኃይል ለሚቀላቀሉ የሰራዊቱ አባላት ልዩ ድጋፍና ክትትል ማድረጉም ተጠናክሮ የሚቀጥል ይሆናል ተብሏል። በሌላኛው መረጃችን የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ኃላፊዎችና አርበኞች ከአባት አርበኞች አደረጃጀት ጋር ሰፊ ውይይት ማካሄዳቸው ተሰምቷል።
የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ ኮር ስር የሚገኘው የመብረቅ ክፍለ ጦር በቀጠናው ከሚገኙ አባት አርበኞች አደረጃጀት ጋር በወቅታዊ ጉዳዮችና በጠላት እንቅስቃሴ ዙሪያ ሰፊ ውይይት አድርጓል። በመድረኩ ላይ መቶ አለቃ ያለው አዱኛ ሰፋ ያሉ መልእክቶችንና ማብራሪያዎችን ያስተላለፉ ሲሆን የብልጽግና ስርዓት የህዝባችንና የሀገራችንን መደበኛ አንደኛ ጠላት መሆኑን በአጽንኦት ሰጥተው ገልጸዋል። በዕለቱ የድርጅቱ ከፍተኛ መሪ አርበኛ ዘመነ ምህረቱን ጨምሮ የአማራ ፋኖ ብሔራዊ ንቅናቄ በላይ ዕዝ የበላይ ጠባቂዎችና የመብረቅ ክፍለ ጦር አመራሮች በቦታው ተገኝተው ህዝቡ በብልጽግና ስርዓት የውሸት ፕሮፓጋንዳና የማጭበርበሪያ ዘዴዎች ሳይዘናጋ የጀመረውን የነጻነት ትግል በላቀ ቁርጠኝነት አጠናክሮ እንዲቀጥል ጥሪ አስተላልፈዋል። አርበኞቹ በመልእክታቸው አክለውም የብልጽግናው ቡድን ንጹሃን ዜጎችን በከባድ መሳሪያ እየጨፈጨፈ ገዳማትንና አብያተ ክርስቲያናትን እያወደመ እንዲሁም መነኮሳት ላይ ጨምሮ በአማራ ህዝብ ላይ እያደረሰ ያለውን ዘርፈ ብዙ ግፍና በደል ለማስቆም ከሌሎች ኃይሎች ተባብሮ አፋጣኝ ምላሽ በመስጠት የፋሽስቱ ስርዓት እድሜን ማሳጠር እንደሚገባቸው አስተላልፈዋል። አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። በኦሮሚያና በሲዳማ አዋሳኝ አካባቢ ዳግም በተቀሰቀሰ ግጭት የሰው ህይወት ሲያልፍ ትምህርት ቤትና የሰብል ምርቶች መውደማቸው ተሰምተዋል። ባለፈው ሳምንት በኦሮሚያ ጌርጃ ወረዳም ጉበሄማ ቀበሌና በምስራቅ ሲዳማ ዞን ጭሪ ቀበሌ መካከል በአገረሸው ግጭት የ10 ሰዎች ህይወት ያለፈ ሲሆን በደርዘን የሚቆጠሩ ሰዎች ቆስለዋል። እንዲሁም በበርካታ ቀበሌዎች የሚኖሩም በሺዎች የሚቆጠሩ ነዋሪዎች ተፈናቅለዋል ሲሉ በሁለቱም ወገን ያሉ የአካባቢው ነዋሪዎች ተናግረዋል። ነዋሪዎቹ ግጭቱ በአካባቢው ላይ የነበረውን መረጋጋት በእጅጉ ማደፍረሱን ገልጸዋል። የምስራቅ ጉጂ ዞን የግርጃ ወረዳ ነዋሪ በአጠቃላይ በጉጂ በኩል ግርጃ ወረዳ ወደ 12 የሚጠጉ ሰዎች ሲገደሉ ወደ 40 የሚጠጉ ደግሞ ቆስለው በአዶላ፣ በቦሬ፣ በኩያራም፣ በሻሸመኔ፣ በወላይታ ሰዶና አዲስ አበባ በሚገኙ ሕክምና ተቋማት በመታከም ላይ ይገኛሉ ሲሉ ተናግረዋል። በተጨማሪም በርካታ የመኖሪያ ቤቶችና የጉበሄማ አንደኛ ደረጃ ትምህርት ቤት የወደመ ሲሆን ይህም በሺዎች የሚቆጠሩ ነዋሪዎች ከቤታቸውና ከእርሻ መሬታቸው እንዲፈናቀሉ ማድረጉን ተናግረዋል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። ኢትዮጵያ በ2026 የመጀመሪያ አጋማሽ በአፍሪካ ከፍተኛውን የዋጋ ንረት ያስመዘገበች ሀገር መሆኗ ተሰምቷል። ግብፅና ኬንያ ሁለተኛና ሶስተኛ ደረጃ ላይ ተቀምጧል ነው የተባለው። በ2026 የመጀመሪያዎቹ 6 ወራት ውስጥ ከ10 ዋና ዋና የአፍሪካ ሀገራት መካከል ኢትዮጵያ ከፍተኛውን የዋጋ ንረት ያስመዘገበች ሀገር መሆኗን የቢዝነስ ዴይ አዲስ ትንታኔ አመላክቷል። ከኢትዮጵያ በመቀጠል ግብፅና ኬንያ በቅደም ተከተል ሁለተኛና ሶስተኛ ደረጃ መያዛቸው ተመላክቷል። ከመካከለኛው ምስራቅ ውጥረት ጋር ተያይዞ የጨመረ የነዳጅ ወጪ ባለፈው ዓመት በሀገሪቱ ታይቶ የነበረውን የዋጋ መረጋጋት ወደ ኋላ መመለሱን በሪፖርቱ ተገልጿል። እንደ ትንታኔው ገለጻ የኢትዮጵያ ዋጋ ንረት ከ2025 ተመሳሳይ ወቅት ጋር ሲነጻጸር በ4.1 በመቶ ጭማሪ ያሳየ ሲሆን ይህም ከግብፅ ማለትም 2.4 በመቶ ነጥብ ካሳየችው፣ ከኬንያ 2.0 ባሳየችው እንዲሁም ከጋና 1.5 በመቶ ነጥብ ብልጫ አለው። በጥናቱ ከተካተቱት ሁሉም 10 ሀገራት በዓመቱ የመጀመሪያ 6 ወራት ውስጥ ካለፈው ዓመት የበለጠ ከፍተኛ ዋጋ ንረት አስመዝግበዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ጎረቤት ሀገር መረጃችን እናልፋለን። በሱዳን በሰው አልባ አውሮፕላን ጥቃት የ9 ሰላማዊ ሰዎች ህይወት ማለፉ ተሰምቷል። የሱዳን ፈጥኖ ድጋፍ ኃይል አዛዥ መሐመድ ሐምዳን ደጋሎ ታጣቂዎቻቸው በራሳቸው ፍቃድ ጥቃት እንዲጀምሩ ከፈቀዱ ከሁለት ቀናት በኋላም ትናንት በስቲያ ረቡዕ ዕለት በሰው አልባ አውሮፕላን በተሰነዘረ ጥቃት የ9 ሰላማዊ ሰዎች ህይወት ማለፉን የሕክምና ምንጮችን ዋቢ አድርገው የፈረንሳይ ዜና ወኪል ዘግበዋል። አዲሱ ጥቃት የተፈጸመው በሰሜን ኮርዶፋን ግዛት ሲሆን የተባበሩት መንግስታት ድርጅት ታዛቢዎች ደም አፍሳሽ የሆነ ከፍተኛ ጥቃት ሊሰነዘር ይችላል ብለው የሚሰጉባትን አልኦቤድ ከተማን ኃይሉ ለመክበብ ጥረት በማድረግ ላይ ይገኛል። ረቡዕ ጠዋት በሰሜን ኮርዶፋን ግዛት አልጀማማ በተባለች መንደር የፈጣን ድጋፍ ኃይሉ ባካሄደው የድሮን ጥቃት 9 ሰላማዊ ሰዎች ሲገደሉ 14 ሌሎች ደግሞ ቆስለዋል ሲል ዘገባው ጠቅሰዋል። በጦርነት ወቅት የሚፈጸሙ የመብት ጥሰቶችን የሚከታተለው የአስቸኳይ ጊዜ ጠበቆች ቡድን በበኩሉ ማክሰኞ ዕለት ባወጣው መግለጫ የፈጣን ድጋፍ ኃይል ታጣቂዎች በአልጀማማ አካባቢ በሚገኙ ሰላማዊ ሰዎችና መኖሪያ ቤቶች ላይ ጥቃት በማድረስ እንዲሁም በአልጀማማ ገበያ ላይ ዘረፋና ውድመት በመፈጸም ሰብአዊ ጥሰቶችን ፈጽመዋል ሲል ገልጿል። የተጎጂዎች የምስክርነት ቃልና የተባበሩት መንግስታት ድርጅት ሪፖርቶች እንደሚያመላክቱት የዳጋሎ ኃይሎች የዘር ማጽዳት፣ ስልታዊ የጾታ ጥቃትና ያለ ፍርድ ቤት ትዕዛዝ ግድያዎችን ጨምሮ በርካታ አሰቃቂ ድርጊቶችን ፈጽመዋል። ሰኞ ዕለት ዳጋሎ ለታጣቂዎቻቸው ባደረጉት ንግግር ከዛሬ ጀምሮ ልጓሙን አልይዝም፣ ልጓሙን ለእናንተ ለቅቄያለሁ ሲሉ ተናግረው ነበረ። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን።
በግብፅ ዳሜታ ወደብ ላይ የአሜሪካ ንብረት በሆነ የጋዝ ጫኝ መርከብ ላይ የድሮን ጥቃት ተፈጸመ። ትናንት በስቲያ በግብፅ የሜዲትራኒያን ወደብ በሆነው ዳሜታ በሚገኝ የአሜሪካ ንብረት በሆነ ፈሳሽ ጋዝ የሚቀይርና የሚያከማች መርከብ ላይ በተፈጸመ የድሮን ጥቃት የእሳት አደጋ መከሰቱንና በኋላም የእሳት አደጋው በአቅራቢያ ወደሚገኝ ሌላ መርከብ መሸጋገሩን ሮይተርስ ዘግቧል። የብሪታንያው የባህር ላይ ደህንነት ተቋም እምብሬ የመጀመሪያ ደረጃ ምዘናና የደህንነት ንግድ መረጃዎችን ጠቅሶ እንደዘገበው ኢነርጎስ ዊንተር የተባለች መርከብ የቀኝ ጎኗ በድሮን ጥቃት ተመቷል ብሏል። በመቀጠልም እሳቱ በወደቡ ላይ ወደ ነበረችው ጋስሎክ ሳሌም ወደ ተባለችው ሌላ የጋዝ መርከብ ተዛምቷል። በግምት 138250 ኪዩቢክ ሜትር የማከማቸት አቅም ያላት ኢነርጎስ ዊንተር መቀመጫው አሜሪካ ለሆነው ኢነርጎስ ኢንፍራስትራክቸር የተባለ ኩባንያ ንብረት ስትሆን የቴክኒክ የደህንነትና የንግድ እንቅስቃሴዎቿ የሚመሩት ደግሞ በቪልሄልምሰን ሺፕ ማኔጅመንት ነው። የግብፅ የፔትሮሊየም ሚኒስቴር በዳሜታ ወደብ በሚገኙ መርከቦች ላይ የእሳት አደጋ መከሰቱን አረጋግጧል። የአደጋ ጊዜና የእሳት አደጋ ተከላካይ ቡድኖች አስቀድሞ በተቀመጡ የመልስ አሰጣጥ ሂደቶች መሰረት እሳቱን መቆጣጠራቸውን ሚኒስቴሩ አስታውቋል። የፔትሮሊየም ሚኒስትሩ ካሪም ባዳዊ የአደጋ ምላሽ ስራውን በቅርበት ለመከታተል ወደ ስፍራው ስለማቅናታቸው ተነግረዋል። አድማጭ ተመልካቾቻችን ለዛሬ ሐምሌ 24 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህን ይመስላሉ። በሌሎች አዳዲስ መረጃዎች እስከምንገናኝ ቸር ቆዩ።